ጽጌሬዳ ጽጉ ፌበን ትምህርት ቤት ረፍዷል፣ ኑና ትምህርት ቤት ሂዱ እያለች ትገኛለች። ዘርፌ እንግዲህ ምን እንደሆነች ባናቅም ወይዘሮ ፍቅርተም በጣም ግራ በተጋባ መንፈስ እንዴ ዘርፌ ምን እየሆንሽ ነው ትላታለች። ጽጉ ቶሎ ብላችሁ ኑ ባስ እንዳያመልጣችሁ። ዘርፌ እስኪ ቁጭ በይ ተንፍሺ ተንፍሺ ተንፍሺ። ዘርፌ እየተነፈሰች ትገኛለች። እትዬ ምንድነው ይሄ ምሳቃ እዚህ ጋር ምን ይሰራል እንዴ? አንቺ እኮ ነሽ ይዘሽ የመጣሽው ጽጌሬዳና ፌበን ትምህርት ቤት ይሄዱ እያልሽ። ዘርፌ ትክክል አይደለሽም፣ ስለዚህ ሐኪም ቤት መሄድ አለብን፣ ታመሻል። እንዴት እኔ ደህና ነኝ፣ ሐኪም ቤት መሄድ አልፈልግም፣ እኔ በጣም ደህና ነኝ። አይ ተናግራለሁ እንግዲህ ምነው አምላኬ፣ ምነው አምላኬ፣ በዚህ ጊዜ እንደዚህ እኮ መሆን አልነበረበትም። ለልጄ እኔ በጣም አስፈልጋታለሁ። በሌላ በኩል ደግሞ ነብዩ የቤት ሰራተኛዋ ከአባቱ ክፍል ስትወጣ ያያታል። እንዴ አንቺ ከዚህ ጠዋት ምን እየሰራሽ ነው እያላት ይገኛል። እንዴ ምን እያልክ ነው? እኔ ጋሼ ቁርስ ምን እንደምፈልጉ ስላላወቅኩ እሱን ለመጠየቅ ነው የመጣሁት ትለዋለች። በዚህ ጠዋት ግን አልመሰለኝም፣ የምሬን ነው። ግን አንተ በጣም የተጨነቅክ ትመስላለህ። የሚያስጨንቅ ነገር ካለ ለእኔ ንገርኝ፣ እኔ ሌላ ጋር አይጠፋም መፍትሄ። በተለይ ፍቅር ዙራ ከሆነ እኔ እመክርሃለሁ ትለዋና ትከሻውን ትመታዋለች ነገሩን ለማረሳሳት ብላ። እሱም እንግዲህ አምኗት ዝም ይላታል። እሷም ዝም ብላ ትሄዳለች ወደ ቤት። ነብዩም ግራ በተጋባ መንፈስ ትኩር ብሎ እያያት ይገኛል። እሷም ጥላው ትሄዳለች። ጽጌሬዳ ከአቶ መስፍን ጋር የሰረቀችውን ሽጉጥ በእጇ ይዛ እያየችው እያገላበጠችው እያየለች ዮናስ ከውጭ በርግዶ ይገባባታል። ቶሎ ብላ ሽጉጡን ትራሱ ስር ትደብቀውና ብትርትር ትላለች። ምነው የደነገጥሽ ትመስያለሽ እያላት ይገኛል። እሷም አስደነገጥከኝ እኮ፣ በዚህ ሰዓት ትመጣለህ ብዬ አልጠበቅኩም ነበረ። አሁን እንቺ ይሄን ወረቀት ተቀበይኝ። ምንድን ነው እሱ? ማንበብ ትችያለሽ እኮ ጽጌሬዳ። ጽጌሬዳም ወረቀቱን ተቀብላ ስታነበው ማመን አልቻለችም። ከዚህ ሁሉ ውጥንቅጥ፣ ከዚህ ሁሉ የሴራ ጥንሰሳ፣ ከዚህ ሁሉ ወንጀል ነፃ እንደሆነች የሚያረጋግጥ ወረቀት ይሰጣታል። እሷም በደስታ ትፈነጥዛለች፣ በደስታ ትዘላለች። አቤት ግን የነፃነት ብሩ ስንት ይሁን? ዋጋውስ ምን ያህል ይሁን? እሷም በጣም ደስ ብሏት እኔ ይሄንን ማመን አልችልም እያለች ትገኛለች። በሌላ በኩል እንግዲህ ፍቅርተ የዘርፌ ሁኔታ ምንም ስላላማራት ምን አለ ያንን ሁሉ ነገር ረስተሽ ምስጢሬን እንደረሳሽ በቀረሽ፣ እንደው አምላኬ በረዳኝና ሁሉንም ነገር በረሳሽ እያለች በውስጧ ታልጎመጉማለች። እያልጎመገመች እያለም ዶክተር ጋር ትደውላለች። የግል ዶክተሯ ጋር ዶክተር ችግር ተፈጥሯል፣ ደህና ነህ? እዚህ እኔ ቤት የምትሰራ ሰራተኛ ለረዥም ዓመት ታውቃታለህ? እሷ ድንገት ተነስታ ወደ ድሮ ማንነቷ ተመለሰች። ድሮ ለልጆች የምታደርግላቸውን ዛሬ በጠዋት ተነስታ ስታደርጋየው፣ ይሄማ ወይዘሮ ፍቅርተ የመርሳት ችግር ሊሆን ይችላል ይላታል ዶክተሩ። ለማንኛውም ዶክተር እንመጣለን፣ እሺ ቶሎኑ፣ እንደውም ቀድማችሁ መናገራችሁ ጥሩ ነገር ነው ይላታል ዶክተሩ። በሌላ በኩል መኮንን ነብዩ ጋር ይደውላል። ልጅ መኮንን እንዴት ነህ ይለዋል። ደህና ነህ ነብዩ? ዛሬ ምን ነው በጠዋት ተነሳ ይለዋል። እስካሁን እኮ ያልደወልኩልህ ጠዋት ትነሳለህ ብዬ ነው። ዛሬ ግን ግምት አልተሳካም፣ በጠዋት ነው የተነሳሁት። ለማንኛውም ጥሩ ዜና ልነግርህ ነው ይለዋል። ምንድን ነው እሱ? ጽጌሬዳ ከወንጀል ነፃ እንደሆነች በፍርድ ቤት ተረጋግጧል። አሁን ነገሮቹን እየጨራረሰች ነው ይለዋል። ነብዩም በጣም ደስ ይላል፣ በጣም ደስ ይላል ይለዋል። ግን አንተ እንዳሰብከው በደስታም አልፈነጠስኩም፣ ግን ደግሞ አልከፋኝም። አንተ ግን ከየት ነው የሰማኸው ይለዋል ነብዩ። መኮንንም ብሎ ይደነግጥና እኔማ ራሷ ጽጌሬዳ ደውላልኝ እኮ ነው ይለዋል።
እሺ በቃ ለማንኛውም ከቤት ልወጣ ነው፣ እዛው ትምህርት ቤት እንገናኛለን ተባብለው ስልኩ ይዘጋል። በሌላ በኩል ጽጌሬዳ ቤት ቆማ ስልክ ትደውላለች። ብትደውልም እናቷ ልታነሳላት አትቻለችም። እናቷና ፍቅርተ ሆስፒታል ናቸው፣ ሐኪም ቤት። ፍቅርተም እንግዲህ ምንድነው ዶክተር የተፈጠረ ትለዋለች። ዶክተሩም እንግዲህ ዘርፌ ምንም አይነት ምልክት ከዚህ በፊት አላየሽም ይለዋል። እሷም እንግዲህ አዎ አይቻለው፣ ፀጉሬ ይበጣጠሳል፣ ይነቃቀላል፣ አንዳንድ ጊዜ ደግሞ ይነስረኛል ትለዋለች። አዎ ይሄ የእሱ ምልክት ነው። ጭንቅላቶች ውስጥ በዛን ጊዜ መተሽ ቢሆን ትልቅ ወደ አሁኑ መፍትሄ ይሰጠው ነበረ። አሁን ግን ጭንቅላትሽ ውስጥ እጢ አድጓል፣ በአፋጣኝ ሕክምና ያስፈልግሻል ይላታል። እሷን በጣም ትደነግጥና ምነው አምላኬ በዚህ ጊዜ ትላለች። ፍቅርተ እና ዶክተር አሁን ምን ያህል ጊዜ ውስጥ ነው ማድረግ ያለባት ትለዋለች። እሱም ዶክተሩም በቅርብ ጊዜ ቢያንስ በቃ በሁለት ሳምንት ውስጥ ያለበለዛ የዘርፌ ህይወት አደጋ ላይ ነው፣ በፊት የነበራትንም ትውስታ ሙሉ ለሙሉ እያጣች ነው የምትመጣ ይላል ዶክተሩ። ጽጌሬዳ በተደጋጋሚ ስልክ ብትሞክርም ስልኩ አይሰራም፣ ስልክ ብትሞክርም ስልኩ አይሰራም። በስተመጨረሻ ላይ በጣም ሲጨንቃት ፍቅርተ ጋር ትደውላለች። እትዬ ምን ነው እናቴ ስልክ አታነሳም? ምን ተፈጥሮ ነው ትላታለች። ሴትዮዋም ያው ጽጌሬዳ ጭንቀት ላይ ነው ብላ ስላሰበች የሆነ ለቅሶ የዱሮ ወዳጃችን ሞቶ እዛ ሄደን ነው ትላታለች። ጽጌሬዳም እሺ በቃ እስከምትመጡ ድረስ በር ላይ ሆኜ እጠብቃችኋለሁ ትላታለች። ፍቅርተም ምንድነው ጽጌሬዳ እንደዚህ የምትሆኚ? አንቺ እኮ በህግ እየተፈለግሽ ነው። ለምንድነው ወዳና ወዲህ የምትይ? እኛ ቀስ ብለን ነው የምንመጣ፣ ወደ ቤት ግቢ ትላታለች። እትዬ አታስቢ፣ ከዚህ በኋላ ምንም የሚያሰጋ ነገር የለም። አሁን ግን በስልክ አይሆንም፣ ስትመጡ እነግራቸዋለሁ፣ በቃ ስትመለሱ እመጣለሁ ትላቸዋለች እና ስልኩ ይዘጋል። ጽጌሬዳም ከዮናስ ጋር ትገናኛለች። መኪና ውስጥ ቁጭ ብለው እየሄዱ እያለ ጽጌሬዳ አሁን እየተዘጋጀች ነዋ፣ እኔ በእኔ በኩል ያለውን ሁሉንም ነገር ፕሮግራም ጨርሻለሁ ይላታል። ጽጌሬዳም ምንድነው እሱ ትለዋለች። ጽጌሬዳ እንዳላወቀ አትሁኚ፣ አታናጂኝ፣ ምንድነው እንደዚህ የምትሆኝ? እኮ አላወቅኩም እኮ ንገረኝ፣ የሰርጉ ጉዳይ ነው እንዴ ዮናስ? አሁንም ይሄን ነገር እንደዚሁ ነው እንዴ የምታስበው? ትንሽ ብንቆይ ምንድነው ችግሩ? ኧረ በእናትህ ጊዜ ስጠኝ። ተናግሬያለሁ ተዘጋጂ። በሌላ በኩል ሌላ ሽማግሌው ጋር ትሄዳለች፣ አቶ መስፍን የነብዩ አባት ጋር። ሌላም ምግብ ይዛ ወደ ሳሎን ልትወጣ ስትል ነብዩን በር ላይ ታገኘዋለች። ነብዩም ምንድነው በዚህ በጠዋት ይላታል። እሷም እንግዲህ ላንተ እኮ ነው ቁርስ ይዤ የምመጣ፣ ወዴት እየሄድክ ነው? አይ አልበላም ብሎ ሲወጣ እሷም ምግቡን ይዛ ወደ ሽማግሌው ታቀናለች። ሽማግሌውም የኔ ኬክ፣ የኔ ወርቅ፣ የኔ ብስኩት እያላት ይገኛል። እዚህ ጋር ይቅርታ አድርጉልኝ ስቄያለሁ። ትልቅ ሽማግሌ እንደዚህ ስዝረከረክ ደስ አይልም፣ ማየትም ያስጠላል። ያው እንግዲህ ምንም ማድረግ አይቻልም። ጋሼም እንግዲህ ልክ ሌላን ሳዩ ብዙ ነገር ይናገራሉ። ግን በጣም ይቅርታ ለማታው ነገር እንዴት አደርክ እርስዎ ማለት ትታ እንዴት አደርክ ትለዋለች። በጣም ነው ደህና ነኝ ያደርኩት፣ የማታውን ነገርማ መቼም አልረሳም። ግን እንዴት ነበርኩ? እንዴት ነበርኩ ትይኛለሽ? እስኪ ነይ ወደ እኔ ምናምን እያላት ይገኛል። እሷም እንግዲህ ትላንትና ማታ የተፈጠረውን ወደኋላ በትዝታ መለስ ብላ በሀሳብ ታስታውሰዋለች። ምግብ ይዛ መታ አብረው እንዳደሩ፣ ጠዋትም ከሱ ክፍል ስትወጣ አብረው አድራ እንደነበረ ነው ያስታወሰችው። ለነብዩ ግን ዋሽተዋለች። እሷም እንግዲህ ከሽማግሌ ጋራ አንዴ ትተቃቀፋለች፣ አንዴ እዛ ያለው ነገር ምንም ደስ አይልም። እሷም እንግዲህ
ያንን ነገር ካደረገች በኋላ ከዛ ክፍል ትወጣና መኮንን ጋር ትደውላለች። መኮንንና ነብዩ አንድ ላይ ነበሩና መኮንን ከነብዩ ወደዛ ጠጋ ብሎ ስልኩን አንስቶ አሁን አይመቸኝም ይላታል። እሷም አሁን ነው ማውራት ያለብኝ፣ እኔ አሁን ካላወራው ወሬው ያፈንዳኛል፣ ያንን ነገር እኮ አደረግኩት ምናምን ትለዋለች። እኔ አላምንሽም ሌላ አደረግሽው፣ አብሮ አደርሽው ምናምን እያለ መኮንንም በጣም ይደነግጣል። አዎ ጫቴንና ስጋራዬን እዘህልኝና እኔ አሁን በጣም ደስተኛ ነኝ፣ ለነብዩ ወንድም ልሰጥ ነው ትለዋለች። እሱም ባደረገችው ነገር በጣም ይገረማል። እሺ በቃ አሁኑኑ ይዤልሽ እመጣለሁ ብሎ ለነብዩ ዛሬ እኮ ቀጠሮ ነበረኝ፣ ረስቼ ነው፣ ከገጠር የሚመጣ ሰው ነበረ ሄጄ ልቀበለው ነው። ነብዩ ደህና አሁን በቃ እንገናኛለን ብሎት ይሄዳል። በሌላ በኩል እሱ ወደዛ እየሄደ እያለ ከኋላው ዮናስ ይመስለኛል፣ ፊቱ በደንብ ባይታይም ሽጉጥ ይዞ እየተከታተለው ይገኛል። ቀጣይ ክፍል ምን ይፈጠር ይሆን? ሁላችሁም አድማጭ ተመልካቾቼ አብራችሁኝ ስለነበራችሁ ከልብ ምስጋናዬን አቀርባለሁ። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አበረታቱኝ። ቸር ቆዩልኝ።